የትኛውም አካል ቢሰበሰብ የምርጫ ቦርድ ውሳኔን ማስቀልበስ አይችልም። የምርጫ ቦርድ ሰርቲፊኬትን ይዞ ንግድ ማካሄድ አይቻልም። ሽንፈታቸውን እንደ አሸናፊነት ዋንጫ ሊያጋቡ ይፈልጋሉ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ይህ ብሪጅ ሚዲያ ነው። በብሪጅ ሚዲያ ዘወትር በየቀኑ እየተዘጋጀ የሚቀርብላችሁ የሚዲያ ዳሰሳ ፕሮግራማችን አሁን ጀመረ። ኢትዮጵያ ምርጫ ቦርድ ውሳኔ መሰረት የተሰረዘው ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ለአፍሪካ ህብረት የጻፉት ደብዳቤ አለ። ያንን ደብዳቤ መሰረት አድርገን ምን ማለት ነው የሚለውን በተወሰነ ደረጃ እናያለን። የምርጫ ቦርድ ውሳኔን መሰረት አድርጎ ደግሞ የተለያዩ ሀሳቦች እየተሰነዘሩ ነው። እነዚህ ሀሳቦችንም እንፈትሻለን። ከህጋዊነት አንጻርም ደግሞ የተለያዩ የህግ ባለሙያዎችም የህግ አስተያየታቸውን ምንድነው ይህ ውሳኔ ምን ሊያመጣ ይችላል የሚለውን የተለያየ ህግ አስተያየት እየሰጡ ነው። በትላንትናው ዕለት ለሪፖርተር ጋዜጣ ሀሳባቸውን ያጋሩት በፌዴራል መንግስቱ የተቋቋመው የትግራይ ጊዜያዊ አስተዳደር የፍትህ ቢሮ ኃላፊ የነበሩት አቶ አበራ አዳሙ የተባሉ ግለሰብ ለሪፖርተር ሀሳብ አጋርተው ነበር። እኛም ያንን ሀሳብ መሰረት አድርገን የራሳችንን ሪፍሌክሽን ወይም ደግሞ የራሳችንን ሀሳብ አጋርተናል። ዛሬ ደግሞ ሌላ የህግ ባለሙያ ከአንድ የኦንላይን ሚዲያ ጋር ቃለመጠይቅ አድርጓል። በዚህ ቃለመጠይቃቸው ውስጥ የተወሰኑ አከራካሪ የሚመስሉ ነገሮችን አጋርተዋል። እዚህም ላይ እንግዲህ አስተያየቴን አጋራቸዋለሁ። ስለዚህ በእነዚህ አጀንዳዎች ላይ ጥሩ ቆይታ ይኖረናል ብዬ ተስፋ አደርጋለሁ። በመረጃዎቹ እንጀምራለን። ካፍታ ቆይታ በኋላ መለሳለሁ። አብራችሁን ቆዩ። የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን ከፖለቲካ ፓርቲነት ሰርዟል። የህወሓትን መሰረዝ ተከትሎ ሙሾ አውራጆች በዝተዋል። እንደዚሁ ነገረ ህወሓት እንደዚህ በቀላሉ ይቋጫል ብሎ ያላሰቡ ሰዎች አሉ። ተቋጭቷል ግን እያልኩ አይደለም። ብዙ መዘዞች እንዳሉ ትላንትና ማንስቻለሁ። ዛሬ የማነሳቸው ነገሮች አሉ። በዚህ የዴት ሰርቲፊኬቱ በተሰጠው ህወሓት ሊቀመንበር ነኝ የሚሉት ዶክተር ደብረጽዮን ገብረ ሚካኤል ደግሞ ለአፍሪካ ህብረት ኮሚሽነር መሐመድ የሱፍ አሊ ደብዳቤ ጽፏል። ደብዳቤው ያድኑኝ ጥሪ ነው ለኔ ብዬ ነው የምወስደው። በዚህ ደብዳቤ ውስጥ የተጠቀሱ ነገሮችን ስመለከት ያና ሸንቁጤ ይሁን የህብስት ጥሩነህ የማላስታውሰውን አንድ ዘፈን ነው ትዝ ያለኝ። ኤዲተራችን ሜቢ ካስታወሰው ዘፈኑን ያካፍላችኋል ብዬ ተስፋ አደርጋለሁ። ዘፈኑ የሚለው ምንድነው? አራድኑኝ የሚል መሰለኝ አርስቱ። አራስሉኝ የከላፎቱ ጸናቱ ይሰስት ወይ አራስሉኝ የከላፎቱ ጸናቱ ይሰስት አራስሉኝ የከላፎቱ ጸናቱ ይሰስት ወይ አራስሉኝ የከላፎቱ ጸናቱ ይሰስት ህወሓት ለአፍሪካ ህብረት የጋበዘው ዘፈን ይሄ ነው። የደብዳቤው ይዘት ምንድነው ነው ዋናው ነገር። ደብዳቤው የፌዴራል መንግስቱን ይወቅሳል። ምርጫ ቦርድ እንደዚህ አይነት ውሳኔ እንዲወስንብኝ የፌዴራል መንግስቱ ፈቅዷል። ቃል በቃል የሚለው allowing National Election Board of Ethiopia to classify the TPLF as illegal political party። የፌዴራል መንግስቱ ምርጫ ቦርድን ህገወጥ የፖለቲካ ድርጅት ፓርቲ ነው ብሎ እንዲፈርጅ ፈቅዶለታል የሚል ክስ ነው የሚመሰርተው።
የኔ ጥያቄ ወይም ደግሞ የኔ ጥያቄ አዘል መልስ የኢትዮጵያ ብሔራዊ ምርጫ ቦርድ የፌደራል መንግስቱ ትዕዛዝ የሚንቀሳቀስ ተቋም አይደለም። የራሱ ሆነ የሚተዳደርበት ህግና ደንብ አለው። ትላንትና ህወሓት ዶሚኔት በምታደርግበት ኢፒዲአርኤፍ ወይም ደግሞ ኢህአዴግ ሀገሪቷን በሚመራበት ጊዜ በቀጭን ትዕዛዝ የሚታዘዙ የምርጫ ቦርድ ሰዎች ሊኖሩ ይችላሉ። ምርጫ ቦርድ እንደዛ ሊታዘዝ ይችላል በቀጭን ትዕዛዝ። አንዳንዴ እንደው ትንሽ ክብር እንዲሰማቸው ተብሎ በደብዳቤ ካልሆነ ደግሞ በቀጭን በስልክ ትዕዛዝም ጭምር ውሳኔዎችን የሚያስተላልፉበት፣ ፓርቲዎችን የሚያፈርሱበት፣ ፓርቲዎችን የሚያግዱበት ሁኔታ ነበር። ያ አሰራር ህገ ወጥ አሰራር። ምርጫ ቦርድ ራሱን የቻለ ህገ መንግስታዊ ተቋም፣ የፌደራል መንግስቱ ትዕዛዝ አይደለም የሚተዳደር። ተጠሪነት እንኳን ካለው ተጠሪነቱ ለህዝብ ተወካዮች ምክር ቤት ነው። ስለዚህ የፌደራል መንግስቱ የምርጫ ቦርድ ይህንን ውሳኔ እንዲወስን ፈቅዶለታል ማለት ምርጫ ቦርድ የፌደራል መንግስቱን እያስፈቀደ ነው ውሳኔ የሚወስነው ማለት ነው። የህግ ድጋፍ የለውም። ምርጫ ቦርድ በራሱ በአዋጁ መሰረት ይህን ውሳኔ ለማወሰን የሚያስችል የህግ ድጋፍ የለውም ወይ ብሎ መጠየቅ ይችላል። ዝም ብሎ ተነስቶ ከመሬት ተነስቶ እንደወሰነው አድርጎ የፌደራል መንግስቱ አዞ ወይም ፈቅዶለት እዚህ ውሳኔ ላይ እንደደረሰ አድርጎ ማቅረብ ስህተት ነው። ይህንን የአፍሪካ ህብረት ኮሚሽነር ለመረዳት ብዙ የሚከብዳቸው አይመስልም። ምክንያቱም ህወሓት ህግና ስርዓትን አክብሬ ለመንቀሳቀስ ተስማምቻለሁ ብሎ ነው ፕሪቶሪያ ስምምነት ላይ ፈረመው። ስለዚህ የአፍሪካ ህብረት ምንድነው ሊለው የሚችለው በዚህ ጉዳይ ላይ? አይ ህግና ስርዓት ሳያከብሩም ቢሆን ይቀጥሉ፣ አይ የፕሪቶሪያ ስምምነትን እንደ ሰርቲፊኬት ይጠቀሙበት፣ ይሄንን የአፍሪካ ህብረት የሚለው? ምክንያቱም የአፍሪካ ህብረት እንዲያደርግላቸው የጠየቁት ነገር አለ። ኢመርጀንሲ ስብሰባ ይጠራልኝ። ኢመርጀንሲ ስብሰባ ተጠርቶ በመካከላችን የተፈጠረው በህጋዊ ስታተሳችን በሌጋል ስታተሳችን ላይ የተፈጠረው አለመግባባት በአስቸኳይ በስብሰባ ይዳኝልኝ። አንደኛው ጥያቄያቸው ይሄ ነው። ሁለተኛው ጥያቄ ደግሞ ይሄ ስብሰባ እስኪካሄድ ድረስ የምርጫ ቦርድን ውሳኔ የፌደራል መንግስቱ ሰስፔንድ ወይም ደግሞ ያግድልኝ። ሌላ በመሃል ላይ ይሄ የአፍሪካን ዩኒየን ፒስ ኤንድ ሴኩሪቲ ካውንስል የሚባለው ተሰብስቦ ጉዳይን ይመልከትልኝ የሚል ነገር አለ። ለኔ ሁለቱ ነጥቦች ናቸው ዋነኞቹ። በመካከላችን የተፈጠረውን የህግ መሰረት ያለው አለመግባባት ይዳኝን። ሁለተኛው ደግሞ ይሄ ዳኝነት ይሄ ስብሰባ እስኪካሄድ ድረስ የፌደራል መንግስቱ የነቤን ውሳኔ ሰስፔንድ ያደርግልኝ ነው የሚለው። አራስ ጥሉኝ ያንን የህብስት ጥሩነህን ዘፈን እንድጋብዝ ያደረገኝ ይሄ። በፕሪቶሪያ ስምምነት ዳኙን ካለ የፕሪቶሪያ ስምምነት የተፈረመው ህገ መንግስቱን ለመቀበል ተስማምቶ ህገ መንግስታዊ ተቋማትን ለማክበር ተስማምቶ እነዚህ ህገ መንግስታዊ ተቋማት የሚተዳደሩበትን ህግና ስርዓት ለመከተል ተስማምቶ ነው እዚህ ስምምነት ውስጥ የመጣው። መርጦ ከህገ መንግስት ውስጥ እየመዘዘ ስለ ሚቹዋል ሪኮግኒሽን አርቲክል ከላይ እንደዚህ ይላል። አንድ በአንድ እንሄድበታለን ከፈለገ። የፕሪቶሪያ ስምምነት ህወሓት በፌደራል መንግስቱ ተለምኖ በምርጫ ቦርድ ተለምኖ ይሄ የፕሪቶሪያ ስምምነት አካል ነው፣ ምርጫ ቦርድ ህገ መንግስታዊ ተቋም ነው፣ የራሱ አዋጅ፣ ደንብ፣ አሰራር፣ መመሪያ አለው፣ ይሄንን ለማክበር ተስማምታችኋል፣ ይሄንን አክብራችሁ ነው መንቀሳቀስ ያለባችሁ ተብሎ በተደጋጋሚ ጊዜ ተነግሯችኋል፣ በደብዳቤ ተገልጾላችኋል። ይሄንን ለማድረግ ምንድነው የከበዳችሁ? ምርጫ ቦርድ እኔ ይሄንን የፌደራል መንግስቱ በስምምነቱ መሰረት ህወሓት ከሽብርተኝነት ካነሳ በኋላ ህወሓት ሪኢንስቴት ለማድረግ የህግ ክፍተት አለ፣ ህግ እንደዚህ የሚል አዋጅ የለኝም፣ እኔ ህግ የለኝም እንደዚህ የሚል በሽብርተኝነት የተፈረጀን በአመጻ ተግባር ውስጥ የተሳተፈን መንግስትን ህገ መንግስታዊ ባልሆነ መንገድ በኃይል ለማስወገድ የሞከረ ፓርቲ ይህንን ድርጊት በመፈጸሙ አዋጁን መሰረት አድርጌ ስሰርዘው መሰረዝ ብቻ ሳይሆን ሀብት ንብረቱ ተሸጦ
ለሲቪክና ስነ ዜጋ ትምህርት እንዲውል ስወስን ይሄ ድርጅት ተመልሶ መጥቶ እንደ ፖለቲካ ፓርቲ በሰላማዊ መንገድ ሲንቀሳቀሳለሁ ሲል ድጋሜ ያንን ላይሰንሱን አክቲቬት የማደርግበት ምንም አይነት የህግ መሰረት የለኝም የሚል መልስ ነው የሰጠው። የህዝብ ተወካዮች ምክር ቤት ተመካክሮ ኦኬ የምርጫ ቦርድ አዋጁን 1162/2011 የሚባለውን አዋጅ በተወሰነ ደረጃ የተወሰኑ ነገሮች እናስገባበት እንደነዚህ አይነት ለህወሓት ብቻ ሳይሆን ለሌሎችም ወደፊት እንዲሰራ ተብሎ እንደነዚህ አይነት በአመጻ ተግባር ውስጥ የተሳተፉ ፓርቲዎች ዳግም ሊመዘገቡ የሚችሉበትን ሁኔታ የሚፈቅድ አዋጅ ውስጥ እንዲካተት ተደርጓል። ደን ምርጫ ቦርድ ያንን የተካተተለትን ህግ መሰረት አድርጎ ህወሓትን እነዚህ ሰነዶችን አቅርብ ተብሎ ህወሓት አቅርቦ ሰርቲፊኬት ተሰጥቶታል። ፈርሞ ተረክበዋል። መቼም አልፈረምኩም አልወሰድኩም ሊሉ አይችሉም። መቀሌ ከደረሱ በኋላ አለቆች ይኑራቸው አማካሪዎች ይኑራቸው ማን ቢበላቸው በማይታወቅበት ደረጃ ተመልሰው አይ ይሄ ትክክል አይደለም፣ አንድ ሰው የማይመስለው ነገር ከተሰጠው አይቶ አይ ይሄ እኔ የምፈልገው ይሄን አይደለም የማይፈልገውን ነገር ይዞ አንብቦ ማንበብ የሚችል ሰው መጽሐፍ ማንበብ የሚችል ሰው አንብቦ ፈርሞ ተረክቦ ሄዶ ይሄ ሰነድ ሲዘጋጅ ደግሞ ለዚህ ሰነድ ማዘጋጃ እንደ ቀድሞ ሁኔታ የተቀመጡ ፎርማሊቲዎችን አሟልቶ ሰርቲፊኬት ወስዶ ከሄደ በኋላ እዛ ከደረሰ በኋላ አይ እኔ ይሄን ሰርቲፊኬት አልወስድም ወይ አልወሰድኩም የሚል አተካሮስ መግባት ትክክል አይደለም። ምርጫ ቦርድ በደብዳቤ ውስጥ የጠቀሰው ይሄን ነው ስለሆነ ከዛ ምርጫ ቦርድ ደግሞ ጠቅላላ ጉባኤ ማካሄድ አለባችሁ። ጠቅላላ ጉባኤ ስታካሄዱ ደግሞ በህጉ መሰረት በዚህ እነዚህ ቅድመ ሁኔታዎች መሟላት አለባቸው በሚል በዚህ ጊዜ ውስጥ ጠቅላላ ጉባኤ አድርጉ ሲል እነሱ ከማን በልጠው ከየትኛው ፓርቲ በልጠው? ስለዚህ የአፍሪካ ህብረት አይደለም ይሄ የአፍሪካ ህብረት የአማካሪዎች ምክር ቤቱ ይቅርና ጀነራል አሰምብሊውን ቢሰበሰብ ህወሓት ህግ አያክብር ነው የሚለው፣ ህግና ስርዓት አይከተል ነው የሚለው ማለት ለኔ የትኛውም አካል ቢሰበሰብ የምርጫ ቦርድ ውሳኔን ማስቀልበስ አይችልም። ምክንያቱም ምርጫ ቦርድ ህገ መንግስታዊ ተቋም ነው። የራሱ ህግና አሰራር ደንብ መመሪያ የሚባሉ ነገሮች አሉት። ህግን አክብሬ እንቀሳቀሳለሁ ሲባል እነዚህን ህጎች ማክበር ይጠበቅበታል። ፕሪቶሪያ ላይ ሚቹዋል ሪኮግኒሽን ስለተሰጣጠን የፌደራል መንግስቱ ስለሚያቀኝ በዚህ የፌደራል መንግስቱ እውቅና ምርጫ ልወዳደርበት ንግድ ልነግድበት አንዳንዴ እንደ ምርጫ ሰርቲፊኬት ልጠቀምበት አንዳንዴ እንደ ንግድ እንደ መሸቀጫ ሰርቲፊኬት ልጠቀምበት። ስለዚህ ንግድ ሚኒስተር ጋር ሄጄ ላይሰንስ ማውጣት አይጠበቅብኝም፣ ምርጫ ቦርድ ጋር ሄጄ ላይሰንስ ማውጣት አይጠበቅብኝም ማለት አይቻልም። ያ ስምምነት የሚሰራው ስፔሲፊክ የሆነ ስራ አለ። ከዛ ውጭ ሊሰራ አይችልም። የምርጫ ቦርድ ሰርቲፊኬት የሚሰራው ለሆነ ስፔሲፊክ ስራ አለ። ከዛ ውጭ ሊሰራ አይችልም። የምርጫ ቦርድ ሰርቲፊኬትን ይዞ ንግድ ማካሄድ አይቻልም። የምርጫ ቦርድ ሰርቲፊኬት እንደ ፖለቲካ ፓርቲ መመዝገቡንና ያ ፖለቲካ ፓርቲ በሰላማዊ ሀገራዊ ምርጫ ላይ መሳተፍ ያስችለው እንደሆነ እንጂ ንግድ መነገድ ያስችለው ሽንኩርት ጎመን መሸርሸር ያስችለው። ስለዚህ አንዱ መታወቅ ያለበት ይሄ ነው። ምክንያቱም ብዙ ሰዎች ሲያነሱት የምመለከተው አንደኛው ነገር ይሄ ስለሆነ ስለ ሚቹዋል ሪኮግኒሽን ምርጫ ቦርድ ባያቆም እኮ ፌደራል መንግስቱ ያውቀዋል። ፌደራል መንግስቱና ምርጫ ቦርድ የተለያዩ ናቸው። የፌደራል መንግስቱ ተቋም ሊሆን ይችላል፣ ግን ምርጫ ቦርድ ራሱን ችሎ የሚቆም አቋም አለው። በኋላ ይህንን በሰፊው ከህግ ባለሙያው አስተያየት ጋር አያይዤ የተወሰነ ምለው ነገር ይኖራል። ሌላኛው አንዳንድ ሰዎች ስለ ሚቹዋል ሪኮግኒሽን ሲያነሱ የፌደራል መንግስቱ የተሸወደው እኮ ከህወሓት ጋር መፈራረሙን ነው ብለው አስቂኝ የሆነ ህወሓት ለምኑ ያጣውን ነገር እንደ ፌደራል መንግስቱ እንደተሻወደበት አድርጎ ለማቅረብ ሲሞክሩ አይቻሉ። ይህንን ቪዲዮ እንመልከት። ትግራይ መንግስትን አሁን እኮ ስህተትም እንደሰራ እኮ ነው የሚቆጥረው። እኔ ህወሓትን የሚጠላው ከሆነ ማለት አንዳንዴ ወደ ላይ ወደፊት አለማየት ሾርት ሳይትድ ሆኖ ይሄ እንትን ሆኖ አለማየት ማለት ነው። እንዲሁ ነገ ምን ሊፈጠር ይችላል ለነገም ጭምር አለማሰብ ማለት ነው።
ህወሓት የሚጠላ ከሆነ ከሌላ አካል ጋር መነጋገርበት ወይ ከመንግስት ጋር መነጋገር መንግስት ማለት ከህዝብ ጋር ኦልሞስት መገናኘት ማለት ነው ይሄ ግን ፓርቲ ነው ህዝብ መንግስት እንደ አላቅም ብሎ ሪኮግናይዝ አላደርግም ብሎ ሰራዊቱንም የትግራይ ሰራዊት የሚባል አላቅም ብሎ አይ ፓርቲ ግን አቃለው ያለ ጊዜ ነው ፌደራል መንግስት የተሳሳተው ህወሓት በኢትዮጵያ ምድር ላይ አልፈልገውም ካለ መጀመሪያ ትልቁ ስህተት የፈጸመው እዛ አካባቢ ነው እኔ አንተን ነው ማቀው ብሎ የፈረመ ጊዜ ነው መንግስትን አላቅም ያወቀው ቲዲኤፍ የሚባል ኃይል ፕሪቶሪያ ድረስ የላከው ደብረጽዮን አይደለም ጌታቸው ረዳ አይደለም እነሱ ፖለቲካ የግድ ነው ሰራዊት በፖለቲካ ካልተነዳ ዋልዶርድ ነው የሚሆነው ዋልዶርድ እንደ ሶማሊያ እንትን ነው የሚሆነው ቢያንስ ግን እንትኑ ሊደርሺፑ በመስጠት ሰራዊት እንዲሆን ያደረገው ፖለቲካው ምንም ጥርጥር የለውም ትልቁ ባለበትር ግን ሰራዊቱ ጋር ነበር እና ሰራዊትን ግን ሪኮግናይዝ አላደርግም ማለት ኦኬ ካደረከ እኔ እሺ እንደ ህወሓት ልንነጋገር ከተባለ አዲስ አበባ መጥቶ አላቅህም ያኔ ነው ስህተት የሰራው እንግዲህ በዚህ ቪዲዮ ላይ የምትመለከቱት ሰው አንድ ዶክተር ዳኛቸው ይመስለኛል ጥሩ ነገር የተናገሩ ስለዚህ ሰውዬ ሲናገሩ ምን ይላሉ ስታሊን እግዚአብሔር እንደሚወደው ያወቅኩት እንደዚህ አይነት ስታሊን ሳያይ በመሞቱ ነው ይላሉ እኔ ብዙ ጊዜ ደጋግሜ ብያለሁ እዚህ ሀገር ላይ የድንቁርና ፓሬድ ወር ድንቁርና ሰልፍ ይካሄድ ወይም ትርኢት ይካሄድ ቢባል ወይም ደግሞ በድንቁርና ኦሎምፒክ ኢትዮጵያን ወክሎ የሚሄድ ልዑክ እንላክ ቢባል አይደለም በብርጌድ ወር በክፍለ ጦር ደረጃም በዝም ደረጃ ሊሞላ ይችላል ብዬ አስባለሁ ከፊት ግን ባንዲራ ይዘው ሊሰለፉ ከሚችሉ ሰዎች መካከል አንዱ ይሄ እንደዚህ አይነት ጠብደል ደቆሮ ማለት አንዱ የህወሓት እኮ ትልቁ ሽንፈቱ እኮ ፕሪቶሪያ ስምምነት ላይ እንደ ህወሓት ሳይሆን እንደ ትግራይ መንግስት ልፈርም ብሎ እኮ ተከራክሯል እንደ ህወሓት ነው የወጋኸኝ አባላትና ደጋፊዎችን አሰልፈ እንደ ህወሓት ነው የወጋኸኝ የመንግስትነት ክብር ሪኮግኒሽን ልሰጥ አልችልም ታጣቂዎቹ የትግራይ ታጣቂዎች ሳይሆኑ የቲፒኤልኤፍ ኮምባተንት ናቸው እንደዛ ነው የሚለው ፕሪቶሪያ እንደ ህወሓት ነው የወጋኸኝ እንደ ፌደራል መንግስት ነው የተዋጋውክ ኃላፊነት እንዳለበት መንግስት ተዋግቼ አንተ ኃላፊነት ላልተሰማክ ቡድን ስብስብ የመንግስትነት ታይትል አልሰጠም አቶ ሬድዋን በህይወት አሉ አቶ ጌታቸው ረዳም በህይወት አሉ እነዛ አቶ ጀነራል ጻድቃንም በህይወት አሉ ቀናት የፈጀ ክርክር ነበር አንዱ የሽንፈታችን ፌደራል መንግስቱ ያለው ሁሉ ተፈጽሟል ያሉት ዶክተር ደብረጽዮን ለምንድን ነበር አንደኛው እኮ እንደ ህወሓት ሳይሆን እንደ ትግራይ ክልላዊ መንግስት ነበር ማፈረም የነበረብን በዛ እንትን ላይ የተገኘነው እንደ ትግራይ ክልላዊ መንግስት ነው በዛ ቦታ ላይ የነበሩ ሰዎች ሁሉ የቲፒኤልኤፍ አባል አይደሉም ስለዚህ እንደ ቲፒኤልኤፍ መፈረም አልነበረብንም ውጊያውን የጀመራችሁት እንደ ቲፒኤልኤፍ ነው ታጣቂውን ያደራጃችሁት እንደ ቲፒኤልኤፍ ነው አመራር ያደራጃችሁት እንደ ቲፒኤልኤፍ ነው ጫካ የገባችሁት እንደ ቲፒኤልኤፍ ነው ተጠያቂነት ከመጣም እንደ ቲፒኤልኤፍ ነው የምትጠየቁት ተብሎ ነው ቲፒኤልኤፍ ተብሎ እዛ ጋር የተቀመጠለት ይሄንንም ከህጉ ጋር በኋላ መጣበታለሁ እንደዚህ አይነት ደንቆሮች የፕሮፓጋንዳ ስራ የሚሰሩበት ሁኔታ ስላየው ነው ይሄንን ቪዲዮ ራሱ ያመጣሁት ያለ ፖለቲካ እንትን ምናምን ሰራዊቱ ከሆነ ዋርሎርድ ነው የሚሆነው እንደ ሶማሊያ ግን የፖለቲካ አደረጃጀት አለው ቲፒኤልኤፍ ማለቱ ፌደራል መንግስቱ ተሸውዷል ማለት የነበረበት የትግራይ ህዝብ ወይም ደግሞ የትግራይ ክልላዊ መንግስት ነበር ሽንፈትህን ወደ ሰው አታስጠጋ እዛው ለራስ ያዘው ይሄ የሚጋባ ድንቁርና ማለት ይሄ የሚተላለፍ ነው ይሄ ብዙዎችን እየበከለ ያለው ድንቁርና ይሄ ሽንፈታቸውን እንደ አሸናፊነት ዋንጫ ሊያጋቡ ይፈልጋሉ አይመለከተንም የሚመለከተን የፕሪቶሪያ ስምምነት ሚቹዋል ሪኮግኒሽን አለ ከተባለ ፌደራል መንግስቱ የተዋጋኝ ቲፒኤልኤፍ ነው ብሎ ሪኮግናይዝ አድርጓል ስለዚህ ቲፒኤልኤፍም የተዋጋኝ ፌደራል መንግስቱ ነው ብሎ ሪኮግናይዝ አድርጓል በውጊያ ውስጥ የተሳተፉት እነዚህ ናቸው ሌላው እነሱን ተከትሎ ይመጣል አሁን አቶ ጌታቸው እንደዚህ ያለው ውሸት ነው ብሎ ለማለት መሞከር ድንቁርና ነው የሚያሳየው ለኔ ህወሓት ከዚህ በላይ ያደርጋል ግን ተጠያቂነቱ አቶ ጌታቸው ደጅ ድረስ ይመጣል ሊባል ይችላል
ይሄንን ለመካድ አቶ ጌታቸው በደብዳቤ እንደዚህ ብለው ፈቅደው እንደዚህ ብለው እንትን አድርገው ምናምን ይላል። በደብዳቤ መስራት አንድ የቢሮ ስራ እኮ ነው። በደብዳቤ የትግራይ መሬት እኮ ማዕድን አይወጣበት እኮ ያለ ሰው የለም። ማዕድን አወጣጡ ህጋዊ እውቅና ይኑረው። ማንም የትግራይን ማዕድን እንደ ቀብር ንፍሮ አይዝገነው። ማንም በትግራይ ማዕድን ሽያጭ በሚገኝ ሀብት የትግራይ ህዝብን ሰላም የትግራይ ህዝብን ወጥቶ መግባት አስቸጋሪ የሚያደርግ የታጠቀ ኃይል አያደራጅበት ነው የተባለው። የትግራይ መሬት ለኢንቨስትመንት አይዋላ ያለ የለም። አቶ ጌታቸው የጊዜያዊ መስተዳድሩ ፕሬዚደንት በነበሩበት ሰዓት ላይ እልፍ ደብዳቤዎች ሊጽፉ ይችላሉ። መንግስታዊ ግዴታቸው ነው። ስራን ፎርማል የማድረጊያ መንገዱ አንደኛው በደብዳቤ መደገፍ ነው። ማንም አካፋና ዶማ ያለው ሁሉ እየወረደ መሬት እየቆፈረ ማዕድን የሚያወጣበትን አሰራር ከዚህ ጋር አቻ ተመሳሳይ አድርጎ ለማቅረብ መሞከር ስህተት፣ ወንጀል ለማድበስበስ ግመል ሰርቆ ተደብቆ እንደሚባለው ማለት ነው። ግመል ሰርቆ ተደብቆ የሚባለው የተሰረቀው ነው የሚደበቀው ወይስ ሰራቂው ነው የሚደበቀው? በግመሏ ተከልሎ የህወሓትን ወንጀል መደበቅ ማለት እሱ። በህወሓት ወንጀል ክምር ስር ልትደበቅ ትችላለህ እንጂ አንተ የህወሓትን ወንጀል ልትደብቅ አትችልም። ሁሉን ነገር ከትግራይ ህዝብ ጋር ማጣበቅ መቻል። ይሄው ሰው አንድ ጥሩ ቪዲዮ ያመጣል። ኦልሞስት ከዓመት በፊት ጠቅላይ ሚኒስትሩ የተናገሩትን ቪዲዮ ጠቅላይ ሚኒስትሩ ህወሓት ወደ ህጋዊ መስመሩ ይመለስ፣ ምርጫ ቦርድ ያቀረበውን ሪኳየርመንት ያሟላ፣ የምርጫ ቦርድ ያቀረበለትን ሪኳየርመንት አሟልቶ ህጋዊ ሰርተፊኬት ያዝ፣ ይህን ህጋዊ ሰርተፊኬት ይዞ ምርጫ ይወዳደርና ካሸነፈ የመንግስት ስልጣን ይቆጣጠር። ይህን ሰርተፊኬት ግን ሳይዝ ግን መንግስት መሆን አይችልም ብለው ከዓመት በፊት የተናገሩትን ቪዲዮ አምጥቶ የአብይ እናስታውሰው ለነዚህ የትግራይ ተወካዮች ያላቸው ነገር ማለት ነው። ፍልግም ዋጋ የለውም። ምርጫ ቦርድ ካልተቀበለው ቲፒኤልኤፍን ህጋዊ ፓርቲ ካላለው በምርጫ ሊሳተፍ አይችልም፣ መንግስት ሊሆን አይችልም። ምን ማለት ነው? ተመልሰን ደግሞ ጦርነት እንገባለን ማለት ነው። ተመልሰን ጦርነት ከምንገባ ተመልሰን ጭቅጭቅ ውስጥ ከምንገባ ቀላል ነው። ዋናው አልቋል። ህግ ተበጅቷል፣ ተስማምተናል። የቀረች ጉዳይ አሟልቶ በህጋዊ መንገድ ጉባኤ አካሂዶ ፓርቲው መልሶ ወደ ፖለቲካ ስርዓት መመለስ ከሁሉ በላይ ቲፒኤልኤፍን፣ ከቲፒኤልኤፍ ቀጥሎ የትግራይ ህዝብን፣ ከዚያ ቀጥሎ ሁላችን ይጠቅመናል። የመጀመሪያ ተጠቃሚ ግን ማስፈራራቱ ነው። መጀመሪያ የሚጠቀመው የትግራይ ህዝብን ማስፈራራቱ ነው። በሰርቲፊኬት አገኝ አላገኝ የትግራይ ህዝብና ቲፒኤልኤፍ ሰርቲፊኬት በምን በኩል ነው የሚገናኘው? እስቲ ኮሪሌሽኑ ይንገረን። አብይ አህመድ በግልጽ ይንገረን እስቲ ኮሪሌሽኑ የቲፒኤልኤፍ ሰርቲፊኬት እና ተጠቃሚ የሚሆነው የትግራይ ህዝብ ፖለቲካ ፓርቲና ህዝብ ለየብቻ ነው ተብሎ የለ እንዴ? ለዚህ ነው ጠብደል ደንቆሮ ነው ምለው። ይሄን የድንቁርና ፊት አውራሪ ነው ባንዲራ ያዥ ነው የምንለው ለዚህ ነው። አንዳንዴ ስራችን ሆኖ እነዚህን ደንቆሮች መስማት ግድ ሆኗል። መስማትና የነሱን ሐሳብ ለማቃናት መሞከር። አንዳንድ ቦታ ጋር እንደ ዶክተር ዮናስ ብሩ እንደሚሉት አንዳንድ ሰዎችን በኮንስትራክቲቭ ክሪቲሲዝም ልናቃና እንችላለን። አንዳንዱ ደግሞ እሳቸው እንዳሉት እንደ ብረት ቀጥቅጠህ እያሞክ እያቃጠልክ ቆርጠህ እየበየድክ የምታቃን ነው። ይሄ ጉድ ፎር ነቲንግ ነው። በቃ በሱ ቤት አሁን ህወሓትን ደግፎ ከህወሓታውያን በላይ ህወሓታዊ ሆኖ ህወሓትን መደገፉ ነው በሱ ቤት። ይሄ አሁን የተናገሩ አሁን የተመለከታችሁትን ንግግር ላየ ሰው ጠቅላይ ሚኒስትሩ እያሉ ያለው ምንድነው? ህወሓት በህጋዊ መንገድ ሰርቲፊኬት ወስዶ ምርጫ ተወዳድሮ መንግስት መሆን ይችላል፣ መንግስት መሆን አይችልም። መንግስት ለመሆን ሰርቲፊኬት ሳሊዝ መንግስት ልሁን ካለ ደግሞ ወደ ግጭት እንገባለን። ወደ ግጭት ከገባን ደግሞ መጀመሪያ ህወሓት ይጎዳል፣ ከዛ የትግራይ ህዝብ ይጎዳል። እንዴ መንግስትና ፓርቲና ህዝብ የተለያየ ነው ተብሎ የለ ወይ? መንግስትና ፓርቲ የተለያየ ነው ማለት አሁን ይሄ ማለት ነው ህወሓት ህጋዊ ሰውነት ሳይኖር ምርጫ መወዳደር አትችልም፣ ስልጣን መያዝ አትችልም ሲባል ወደ ግጭት እናመራለን። ግጭት ውስጥ መንገባ ከሆነ ደግሞ ህወሓት ይጎዳል። ከህወሓት ጋር ግጭት ውስጥ በመንገባበት ሰዓት ደግሞ በእኛ በዝሆኖች ጸብ ሰንበሌጥ የሆኑ የትግራይ ህዝብ ይጎዳል። ይሄ አሁን ፓርቲና ህዝብን ከመገናኘት ካለመገናኘት ጋር ምን ያገናኘዋል? ውግንናችሁ ከትግራይ ህዝብ በላይ ለህወሓት ከሆነ
እሱ ነው ትልቁ ችግር እውነቱን ለመናገር። ሌላኛው እንግዲህ በህወሓት መሰረዝ ጉዳይ ላይ ሀሳባቸውን ያጋሩ የህግ ባለሙያዎች ሀሳባቸውን እያጋሩ ነው። በትላንትናው ዕለት እንዳነሳ ነው አቶ አበራ አዳሙ የተባሉ ሰው ይመስለኛል በ2013 እንግዲህ እርግጠኛ አይደለሁም ግለሰቡ እሳቸው ይሆኑ ወይ ሳይሆኑ አላውቅም፣ ግን የስም መመሳሰልም ሊሆን ይችላል። ግን እኔ የማውቃቸው አቶ አበራ አዳሙ በቅርቡ በህወሓት ከፍተኛ አመራሮች ላይ ክስ ለመመስረት እንቅስቃሴ እያደረጉ የነበሩት በ2013 የፌዴራል መንግስቱ ጊዜያዊ አስተዳደር ሲያቋቁም የትግራይ ፍትህ ቢሮ ኃላፊ የነበሩት አቶ አበራ አዳሙ ከሆኑ አቶ አበራ አዳሙ የተባሉ ግለሰብ አሉ። እሳቸው ይሆናሉ ብዬ ስላሰብኩ ነው በሪፖርተር ላይ ሀሳባቸውን የሰጡት። ትላንትና በእሳቸው ሀሳብ ላይ ሀሳቤን አጋርቻቸዋለሁ። በህግ ምን ማለት ነው የሚለውን እሳቸው ያጋሩት ላይ እኔ በህግ ሜቢ እሳቸው ካሉት በተቃራኒ ኮንሲኩዌንስ ሊኖረው ይችላል የሚል ነገር አንስቻለሁ። ምክንያቱም ብዙ ሰዎች እየተነሱ አይ የህወሓት መሰረዝ በፕሪቶሪያ ላይ የሚጋርጠው አደጋ የለም የሚል ነገር እያራመዱ ስለሆነ ዛሬም እንግዲህ ቲክቫ ለተባለ አንድ የቴሌግራም ቻናል ሀሳባቸውን ያጋሩ አንድ የህግ ባለሙያ አሉ። የህግ ባለሙያው አቶ ያሬድ ኃይለማርያም የሚባሉ የሰብአዊ መብት ተቆርቋሪ የሆኑ ሰው ናቸውና እኚህ ግለሰብ እንግዲህ ህወሓትን በተመለከተ ሀሳባቸውን አጋርተዋል። የእሳቸው ሀሳብ ማጠንጠኛ አንድ ትንሽ ለየት ያለ ያስገረመኝ ሜቢ ምን ለማለት ፈልገው እንደሆነ ያልገባኝ ነገር አለ። ለምሳሌ የፖለቲካ ድርጅቶች አፈጣጠራቸውና ቁመናቸው የተለያየ ሆኖ ሳለ በአንድ ህግ እኩል ማያትም ሆነ መምራት አይቻልም የሚል አስተሳሰብ አንጸባርቀዋል። እሳቸው እንደሚሉት የራሱ ክልል ያለው የታጠቁ ኃይሎች ያለው የፖለቲካ ድርጅት ከሌሎች ፓርቲዎች ጋር እኩል በተመሳሳይ ህግ ሊዳኝ አይገባም። ዴር መስት ቢ ኤክሰፕሽን ሊኖረው ይገባል። ረጅም ዕድሜ ያስቆጠረ ፓርቲ አዲስ ከተቋቋመ ፓርቲ ጋር በአንድ ህግ ሊዳኝ አይችልም የሚል ነገሮችን ያነሳሉ። ይሄ ከህግ አንጻር እንዴት ነው ሊታይ የሚችለው ነው ዋናው ነገር። ምክንያቱም የፖለቲካ ፓርቲ የፖለቲካ ፓርቲ ነው። በህገወጥ መንገድ የታጠቀ ኃይል በእጁ ላይ ካስገባ በህጋዊ መንገድ መጥቶ ህጋዊ የሆነ ሰርተፍኬት መያዝ ከፈለገ ከዚህ ህገወጥ ተግባሩ መታቀብ አለበት። እሳቸው ማለት የነበረባቸው ብዬ ማስበው እዚህ ጋር ህወሓት የታጠቁ ታጣቂዎች አሉት በሶ ኮልድ ፕሪቶሪያ ላይ ቲፒኤልኤፍ ኮምባተንት የተባሉ የቲፒኤልኤፍ ታጣቂዎች የተባሉት እነዚህ ታጣቂዎችን ትጥቅ ባላስፈታበት ሁኔታ ቲፒኤልኤፍ ኮምባተንት ተብለው የቲፒኤልኤፍ ታጣቂዎች ተብለው በስም በሚጠሩበት ሁኔታ ለህወሓት ሰርተፍኬት መስጠት ይቻላል ወይስ አይቻልም የሚለው ነው እንደ ህግ ባለሙያ ላይ ያጣሩት የሚገባው። ምክንያቱም አክቲቭ የሆኑ ሰራዊቶች አሉት በስሙ። እነዚህን ሰራዊቶች ይዞ የምርጫ ሰርተፍኬት በምርጫ ውስጥ መወዳደር የሚያስችለውን ሰርተፍኬት ሊያገኝ ይችላሉ። እሱን መፈተሽ ነበረበት ወይም ደግሞ እዛ ላይ ሀሳብ ማጋራት ነበረባቸው ብዬ አስባለሁ። ሌላኛው እሳቸው እንደሚሉት እንግዲህ ቃል በቃል ከአቶ አበራ አዳሙ ጋር ተመሳሳይ የሆነ ነገር የሚያነሱት ምንድነው ፕሪቶሪያ አግሪመንት ህወሓት ቢፈርስም አይፈርስም የሚል አቋም አራምደዋል። በዚህ አቋማቸው ውስጥ ለማስረዳት የሚሞክሩት ምንድነው ስምምነቱን እንዲያስፈጽም ኃላፊነት የተሰጠው ለጊዜያዊ አስተዳደሩ ነው ይላል። በየትኛው የፕሪቶሪያ ህግ እንደሆነ ግን አይጠቅሱም። ለኔ የጊዜያዊ አስተዳደሩ መደበኛ መንግስት ትግራይ ውስጥ ስለሌለ መደበኛ ተግባራትን የአንድ መንግስት መደበኛ ተግባራት አሉ። መሰረተ ልማቶችን መገንባት፣ መሰረተ ልማቶችን ማስተዳደር፣ መንግስታዊ አገልግሎቶችን መስጠት፣ መደበኛ የመንግስታዊ ስራዎችን እንዲሰራ ነው ለጊዜያዊ አስተዳደሩ የተሰጠው ስልጣን። መደበኛ የሆኑ መንግስታዊ ስራዎችን እየሰራ መደበኛ የሆኑ የጸጥታ ማስከበር ስራዎችን እየሰራ ክልሉን ለምርጫ ዝግጁ ማድረግ ነው የጊዜያዊ መስተዳድሩ ስራ። ፕሪቶሪያ ላይ የተቀመጠው ይሄ ነው። የጊዜያዊ መስተዳድሩ ስራ ይሄ ነው። የፕሪቶሪያ ስምምነት ላይ የተጠቀሱ ስራዎች የሚያስፈጽማቸው ባለቤት አለ። ተከፋፍሎ ተሰጥቷል፣ በጋራም ተሰጥቷል። አቶ ያሬድ ኃይለማርያም የሳቱት አንዱነት ይሄ ነው። ለኔ ሌላ ሉፖል ነው ሊፈለግ የሚገባው። የፕሪቶሪያ ስምምነት ሌላ ቀዳዳ ካለው ለምሳሌ ህወሓት አሁን ምርጫ ቦርድ የወሰነውን ውሳኔ ዳግም ሊመለከትበት የሚችልበት አግባብ ካለ የህግ አግባብ ካለ ያንን ኢምፕሊኬት ማድረግ ይቻላል። ለምሳሌ በመሃል በፕሪቶሪያ ስምምነት ላይ ያስማሙ ያዋዋሉ ሀገራት፣ ድርጅቶች፣ ተቋማት ጣልቃ ገብተው
እነዚህ ሁለት አካላትን የሚያቀራርቡ ከሆነና ምርጫ ቦርድ ውሳኔውን ወደ ኋላ ሽሮ ለህወሓት ዳግም ዕድል የሚሰጥበት ሁኔታ ካለ እሱ ቀዳዳ መታየት አለበት ብዬ አስባለሁ። ለህወሓት ዳግም ዕድል ማለት የተሰጠውን ግዴታ የተጣለበትን ግዴታ ተወጥቶ ህጋዊ ሰርቲፊኬት ባለቤት የሚሆንበት ግዴታ። ምርጫ ቦርድ ያስቀመጠውን ሪኳየርመንት ሳያሟላ ሰርቲፊኬት ይሰጠው እያልኩ አይደል። ምርጫ ቦርድ ያስቀመጠውን ቅድመ ሁኔታ አሟልቶ ሰርቲፊኬት የሚያገኝበት ሁኔታ መፈጠር ከቻለ እሱ አንድ ወይ አውት ሊሆን ይችላል። ለኔ ይሄንን ለማስረዳት ፕሪቶሪያን በተወሰነ ደረጃ ማየት ያስፈልጋል። ፕሪቶሪያ ስምምነት ምንድን ነው የሚለው? ምክንያቱም ፕሪቶሪያ ስምምነት በጊዜያዊ አስተዳደሩ የሚፈጸም ስምምነት አይደለም። የፕሪቶሪያ ስምምነት የሚባለው ለህወሓት የሰጠው ተግባር አለ። ህወሓት እንዲፈጽመው የተሰጠው ተግባር አለ። የፌዴራል መንግስቱ እንዲፈጽመው የተባለ ተግባር አለ። ህወሓት ይሄን ያደርጋል፣ የፌዴራል መንግስቱ ይሄን ይፈጽማል ተብሎ የተቀመጡ ነገሮች አሉ። አንድ በአንድ ማየት የምንችላቸው ማለት ነው። ለምሳሌ ዲዲአርን በተመለከተ ዲስአርምመንት፣ ዲሞቢላይዜሽን ኤንድ ሪኢንቴግሬሽን የሚለውን ፓርት በተመለከተ የታጠቁ ኃይሎችን ትጥቅ የማስፈታት ታድሶ ማዕከላት ውስጥ የማስገባትና ሪኢንቴግሬት የማድረግ መልሶ የማቋቋም ጉዳይን በተመለከተ የተስማሙባቸው ነጥቦች አሉ። ሁማኒቴሪያን አክሰስን በተመለከተ የተስማሙባቸው ነጥቦች አሉ። የተፈናቀሉ ዜጎችን በመመለስ በተመለከተ የተስማሙባቸው ነጥቦች አሉ። ለህወሓት በዚህ ውስጥ የተሰጡ ኃላፊነቶች አሉ። ህወሓት የወሰዳቸውን ኃላፊነቶች ማን ይፈጽማቸዋል ነው አሁን ጥያቄ። ተፈናቃዮችን ወደ ቀያቸው መመለስ፣ የታጠቁ ኃይሎችን ትጥቅ ማስፈታት፣ ብዙ የተግባር እንቅስቃሴ ቢፈልጉት ለፌዴራል መንግስቱ ነው የሰጠው። ለህወሓት የተሰጠው ያለማደናቀፍ የመተባበር የማገዝ ሚናው እንዲወጣ ህወሓት ላይ የተጣሉ ኃላፊነቶች እነዚህ ናቸው። ህወሓት እንደ ፓርቲ ሲፈርስ ለህወሓት የተሰጡ ኃላፊነቶች ያለማደናቀፍ የሚለውን ኃላፊነት ማን ነው የሚወጣው? የመተባበር የሚለውን ኃላፊነት ማን ነው የሚወጣው? የህወሓት ታጣቂዎችን ትጥቅ ለማስፈታት ሂደቱን በማቀላጠፍ ውስጥ ማን ነው ኃላፊነት የሚወጣው? ይሄ ነው መመለስ ያለበት። ምክንያቱም እሳቸው እንደሚሉት ስምምነቱ እንዲፈጸም ኃላፊነት የተሰጠው ለጊዜያዊ አስተዳደሩ ነው ይላሉ። ለጊዜያዊ አስተዳደሩ ስምምነቱ እንዲያስፈጽም የተሰጠ ኃላፊነት የለም። ጊዜያዊ አስተዳደሩ ሁለቱ ተፈራራሚ አካላት ተስማምተው ክልሉን በመደበኛ መንግስት እስኪኖረው ድረስ በጊዜያዊነት የመደበኛ መንግስታዊ አገልግሎት እየሰጠ መልሶ ማቋቋም የሚባለው መልሶ ግንባታ የሚባለውን መሰረተ ልማት የመገንባት መሰረተ ልማቶችን የማስተዳደር መንግስታዊ አገልግሎቶችን የመስጠት ግብር የመሰብሰብ መደበኛ መንግስታዊ አገልግሎቶችን እንዲሰጥ ነው ለጊዜያዊ አስተዳደሩ ስልጣን የሚሰጠው። ስለዚህ ለጊዜያዊ አስተዳደሩ የተሰጠ የፕሪቶሪያ ስምምነት ይሄን ጊዜያዊ አስተዳደሩ ይፈጽማል የሚል የለም። ለምሳሌ እዚህ ጋር ሄደን ማየት የምንችለው ኮንፊደንስ ቢልዲንግ ሜዠርስ ተብሎ አሁን ለምሳሌ የተቀመጡ ነገሮች አሉ። ለቲፒኤልኤፍ ተብሎ የተቀመጠ ሪስፔክት ዘ ኮንስቲቱሽናል ኦቶሪቲ ኦፍ ዘ ፌዴራል ገቨርንመንት ኦል ኮንስቲቱሽናል ቦዲስ፣ ቅድም ያልኩት ምርጫ ቦርድም እዚህ ውስጥ ነው የሚካተተው። ኮንስቲቱሽናል ቦዲስ ኤንድ ኦርጋንስ ኦፍ ዘ ፌዴራል ገቨርንመንት፣ የፌዴራል መንግስቱ ተቋማት ኢንክሉዲንግ በት ኖት ሊሚትድ to the authority of the federal government to control all federal facilities, institutions and the international boundaries of the country. ስፔሲፊካሊ በእነዚህ ውስጥ ብቻ የተገደበ ሳይሆን በእነዚህ ነገሮች ፌዴራል መንግስቱ እንዲቆጣጠራቸው። እነዚህ ነገሮች ምንድን ናቸው? የፌዴራል ተቋማትን፣ ድርጅቶችን እና ድንበሮችን አካባቢ ፌዴራል መንግስቱ እንዲቆጣጠር። ግን በዚህ ይገደባል አይደለም፣ but not limited to this ይላል። ይሄ ህወሓት ላይ የተጣለ ግዴታ ነው። ህገ መንግስቱን ማክበር፣ ህገ መንግስታዊ ተቋማትን፣ ህገ መንግስታዊ ድርጅቶችን የሚተዳደሩበትን ህግና ደንብ ማክበር የህወሓት ግዴታ ነው። ሁለተኛ ላይ የተቀመጠ ነገር አለ። በሀገሪቷ ውስጥ የሚደረግ የትጥቅ ትግል ከሚያደርጉ ድርጅቶች ጋር ማንኛውንም አይነት ግንኙነት ላለማድረግ። እንግዲህ ይሄ እንደ ኮንፊደንስ ቢልዲንግ ሜዠርስ ይውሰዱ የተባለው ነገር ነው። ሪስፔክት ኦል ዘ ኮንስቲቱሽናል ማንዴት ኦፍ ዘ ፌዴራል ገቨርንመንት to deploy the Ethiopian National Defense Force as well as the federal security and law enforcement agencies to discharge their responsibility under the constitution, relevant laws and regulations. የፌዴራል መንግስቱ ህገ መንግስታዊ ስርዓቱ በሚፈቅድለት መንገድ በትግራይ ክልል ውስጥ እንዲንቀሳቀስ፣ ሰራዊቱን እንዲያንቀሳቀስ፣ የደህንነት የጸጥታ ተቋማቶቹን እንዲያንቀሳቀስ እንዲተባበር ይሄንን ያዛል በፕሪቶሪያ ስምምነት።
ማሰልጠን፣ ማደራጀት፣ መመልመል የሚባሉ ወታደራዊ እንቅስቃሴዎችን ላለማድረግ ተስማምቷል። halt any conduct that undermine the sovereignty and territorial integrity of Ethiopia የኢትዮጵያን ሉዓላዊነት እና የግዛት አንድነት አደጋ ውስጥ የሚከት ማንኛውንም እንቅስቃሴ ከማድረግ ይታቀባል including unconstitutional correspondence and relation with foreign power በተጨማሪም ከውጭ ኃይሎች ጋር ህገ መንግስታዊ ካልሆኑ ግንኙነቶች ራሱ ማቀብ አለበት ይላል። ህገ መንግስታዊ ያልሆነ የሥርዓት ለውጥ ለማድረግ እንቅስቃሴ ከማድረግ ይታቀባል ይላል። እነዚህ ህወሓት ላይ የጣሉ ኃላፊነቶች ስንቱን ፈጽሞታል? ለኔ አንዱንም ህወሓት አልፈጸመም። በዚህ ውስጥ እንቅስቃሴ እያደረገ ነው። ከውጭ ኃይሎች ጋር እየተባበረ ነው። አገር ውስጥ ካሉ ታጣቂዎች ጋር እየተባበረ ነው። ህገ መንግስታዊ ስርዓቱን ለመቀበል ዳተኛ ነው። ህገ መንግስቱን አላቀውም የማቀው ፕሪቶሪያ ስምምነት ነው የሚለው። ይሄ ሁሉ ህወሓት የፌደራል መንግስቱ በህወሓት ላይ ኮንፊደንስ እንዳይኖረው ካደረጉት አንዱ ይሄ ነው። አንዱንም የመለሰው ነገር የለም። አንዱንም እስቲ ከዚህ ውስጥ አንዱን ይሄን ፈጽሟል እንበል። እስቲ ለፌደራል መንግስቱ ላይ የተጣሉ ነገሮች እኛችሁ የቲፒኤልኤፍ ታጣቂዎችን ታርጌት ያደረገ ሚሊታሪ ኦፕሬሽን አይሰራም። ፕሪቶሪያ ከተፈረመ በኋላ አንድ መጥቀስ አይቻልም። ሁለት መንግስታዊ አገልግሎቶችን መብራት፣ ቴሌኮም፣ ውሃ እነዚህ የሚባሉ አገልግሎቶችን ይለቃል። የባንክ አገልግሎት ምናምን የሚባሉት ይለቃል። ይሄ ሆኗል። ትግራይ ክልል ውስጥ አሁን ይሄን አልተደረገም የሚል ሰው የለም። በህዝብ ተወካዮች ምክር ቤት በህወሓት ላይ የተጣለውን የሽብርተኝነት ማዕረግ አስነስቷል። የሰብአዊ ድጋፍ ያልተገደበ የሰብአዊ ድጋፍ የሚቀርብበትን ሁኔታ ያመቻቻል። ዛሬ የትኛው በዚህ ይሄ ተገድብ ያለው ሊል አይችልም። ዝርፊያዎች ነበሩ። ለእርዳታ የመጡ ምግብ ነክ የሆኑ ነገሮች ሳይቀር እየዘረፉ ለታጣቂ ማድረስ እየዘረፉ የመሸጥ እንቅስቃሴዎች ነበሩ። ስለዚህ ፌደራል መንግስቱ ለኮንፊደንስ ቢልዲንግ ተብለው የተቀመጡትን ነገሮች በጠቅላላ አሟልቷል። ህወሓት ግን አንዱንም አላሟል። የኢትዮጵያ መከላከያ ሰራዊት ዲፕሎይ ይደረጋል፣ ድንበር ይጠብቃል፣ የሉዓላዊነት የግዛት አንድነቱን ያስከብራል ምናምን የሚል ነገር አለ። ሪስቶሬሽን ኦፍ ዘ ፌደራል ኦቶሪቲ ኢን ትግራይ ሪጅን ኤንድ ሪፕሬዘንቴሽን ኦፍ ዘ ፌደራል ኢንስቲትዩሽንስ ትግራይን በፌደራል ኢንስቲትዩሽን ውስጥ ሪፕሬዘንት የማድረግ እንቅስቃሴ እሱም ምክንያቱም የሚለው እዚህ ጋር ብዙ ጊዜ ሰዎች ስለሚያነሱ ትንሽ ላብራራን አለ። The party agree on restoration of federal authority in Tigray region including control of the federal institution and agencies እነዚህ ተተግብረዋል። የፌደራል ተቋማቱን ኤርፖርቶችን ጨምሮ የፌደራል የጸጥታ ኃይሎች እንዲቆጣጠሩ ተደርጓል። ግን እዚህ ጋር the federal government shall ensure and facilitate the representation of Tigray region in the federal institutions including the House of Federation, the House of People Representative in accordance with the Federal Democratic Republic of Ethiopia Constitution and applicable laws ይላል። ምን ማለት ነው? ትግራይን በፌደራል ተቋማት ውስጥ ማካተት ያስፈልጋል። ተቋማት ሲል የህዝብ ተወካዮች ምክር ቤት፣ የፌዴሬሽን ምክር ቤትን ይጠቅሳል። በህገ መንግስቱ መሰረት ይላል። በህገ መንግስቱ ምንድነው የሚለው? ወደ እነዚህ ተቋማት ለመግባት ለምሳሌ የህዝብ ተወካዮች ምክር ቤት ውስጥ ለመግባት ምርጫ መካሄድ አለ። ያለ ምርጫ ህዝብ ተወካዮች ምክር ቤት ከትግራይ እንደው 135 ሰው መርጣችሁ ላኩልኝና ግቡ ማለት አይቻልም። ህገ መንግስቱ አይፈቅድም። ስለዚህ ይሄን ከግምት ማስገባት ያስፈልጋል። ትራንዚሽናል ሜጀርስ ተብሎ የተሰጡ ኃላፊነቶች አሉ። የፌደራል መንግስቱ ይሄን ይፈጽማል፣ ያንን አይፈጽምም። ለምሳሌ የተፈናቀሉ ዜጎችን ሁኔታዎች የጸጥታ ሁኔታ ምቹ ነው ባለበት ሰዓት የፌደራል መንግስቱ ይመልሳል። ዲዲአርን የፌደራል መንግስቱ በበላይነት ይመራል፣ ያስፈጽማል። የመቆጣጠር ኃላፊነትን ለኤዩ ፓናል ይሰጣል። እንደዚህ ነገሮች አሉ። ስለዚህ አንዳንድ ተግባራት አሉ ከህወሓትም ጋር ከፌደራል መንግስቱ ጋር የተጣበቁ። ስለዚህ አቶ ያሬድ ኃይለማርያም ያነሷቸው ነገሮች ህወሓት ስምምነቱን ፈርሞ ኃላፊነቱን ለጊዜያዊ አስተዳደሩ አስረክቧል ያሉትም ስህተት። ህወሓት ስምምነቱ ፈርሞ ኃላፊነቱን ለጊዜያዊ አስተዳደሩ አስረክቧል የሚባለው ህወሓት ከጦርነቱ በፊት የመንግስታዊ ስልጣን ነበረው። ጊዜያዊ አስተዳደሩ ወደ ስልጣን ሲመጣ ደግሞ ጊዜያዊ አስተዳደሩ መደበኛ የመንግስታዊ ስራዎችን እንዲሰራ ነው የፌደራል መንግስቱና ህወሓት ተስማምቶ ጊዜያዊ አስተዳደሩ ያቆሙት። የፕሪቶሪያ ስምምነት ውስጥ የተፈጸሙ ዲዲአር የማስፈጸም ስልጣን የጊዜያዊ አስተዳደሩ አይደለም። የተፈናቀሉ ዜጎችን ወደ ቀያቸው መመለስ የጊዜያዊ አስተዳደሩ ስልጣን አይደለም። ህወሓት የመተባበር ፌደራል መንግስቱ የማስፈጸም ግዴታ አለበት። አሁን ህወሓት አልተባበርም፣ የተፈናቀሉ ዜጎችን አሴ ሆስቴጅ ይዛለው ነው ያለው።
ስለዚህ ይሄ መስተካከል አለበት። እሳቸው ሌላ መከራከሪያ አድርገው የሚያነሱት በፕሪቶሪያ ስምምነቱን የፈረመው አካል ነው ስምምነቱን የሚተገብረው የሚል ነገር የለም ይላሉ። ማለትም አይቻልም ይላሉ። የፕሪቶሪያ ስምምነት ይላል እኮ ህወሓት እነዚህ ነገሮችን ይፈጽማል፣ ፌዴራል መንግስቱ እነዚህ ነገሮችን ይፈጽማል፣ እነዚህ ነገሮችን በጋራ ይፈጽማሉ፣ ጊዜያዊ መስተዳድር በጋራ ያቋቁማሉ ይላል ፕሪቶሪያ አይደለም። ማንም ሰው ማንበብ ስለሚችል ማለት ነው። ስለዚህ እዚህ ጋር የተሳሳቱ ናቸው። ይሄንን በምሳሌ ለማስረዳት ሲሞክሩ ብልጽግና ከሌለ ስምምነቱ አይተገበርም ማለት አይቻልም። ስለዚህ ህወሓትም ከሌለ ስምምነቱ አይተገበርም ማለት አይቻልም። ብልጽግና አልፈረመም። የፈረመው የፌዴራል መንግስቱ ነው። የኢትዮጵያን የፌዴራል መንግስትነት ስልጣን ብልጽግና ወርዶ ሌላ ስልጣን ቢቆጣጠር ያ የፌዴራል መንግስቱን የተረከበው አካል ያንን ስምምነት ተቀብሎ ይቀጥላል። ምክንያቱም የፌዴራል መንግስቱን ያንን ስምምነት የፈረመው ብልጽግና አይልም። ብልጽግና ቢል ያለ ብልጽግና አይፈጸም። ብልጽግናን ይሄ ስምምነት ተግባራዊ ሆኖ ይሄ ስምምነት ተፈጽሟል ተብሎ ፋይል ወደ መዝገብ ቤት እስኪመለስ ድረስ ብልጽግና መውረድ አይችልም። ብልጽግና ቢፈርሙ ኖሮ ለዛ ነው ህወሓቶች እድሜያቸውን በዚህ ስምምነት ስማቸው እዚህ ስምምነት ላይ ስላለ ወደ ምርጫ ቦርድ ሳንሄድ ይሄ ስምምነት እንደ ሰርተፊኬት ይታይልን የሚሉት እያደናቀፉ ዝንተ ዓለም ሊኖሩ ይችላሉ። ምክንያቱም ስማቸው ተጠቅሷል። ይህ ስምምነት መተግበር አለበት፣ እንዲተገበር ህወሓት ያስፈልጋል። ስለዚህ እድሜያቸውን በዚህ ስምምነት ማራዘም ይፈልጋሉ። ስለዚህ ስምምነቱ እንዳይፈጸም እግር ይጎትታሉ። ምክንያቱም እግር ባጎተቱ ቁጥር እድሜያቸውን ያራዝማሉ። ስለዚህ ህወሓትንና ብልጽግና ቢሆኑ የፈረሙት ሁለቱ ፓርቲዎች ከሌሉ ይሄ ስምምነት መተግበር አይቻልም። በተለይ ብልጽግና ቢፈርሙ ኖሮ በፌዴራል መንግስቱ በኩል ሆኖ ብልጽግና እንደ ፓርቲ ቢፈርሙ ኖሮ ብዙ የተግባር ኃላፊነት የተጣለበት ፌዴራል መንግስቱ ነው። ስለዚህ ያንን ብልጽግና ቢወስዶ ኖሮ ብልጽግና በማንኛውም መንገድ ከስልጣን ከወረደ ይሄ ስምምነት ይወድቃል። ምክንያቱም ፈጻሚ አካል የለም። ግን ይሄን ስምምነት የፈረመው ፌዴራል መንግስቱ ነው። ፌዴራል መንግስቱ እስካለ ድረስ ለምሳሌ ባይ ዋን ኦር ዲ አዘር ዌይ ፌዴራል መንግስቱ ቢፈርስ ይሄ ስምምነት ማን ይፈጽም? ፌዴራል መንግስት የሚባል ተቋም ባይኖር ፌዴሬሽኑ ቢበተን ፕሪቶሪያ ስምምነት የሚባል ነገር የለም። አንዳንዴ ሰዎች በሁለት ሰዎች መካከል ጋብቻ ተፈጽሞ ከዛ ከሁለቱ አንዱ ቢሞት በሁለቱ መካከል የተፈሩ ልጆች ሊኖሩ ይችላሉ። ጋብቻው አለ ማለት ግን አይቻልም። ምክንያቱም ጋብቻ በሁለት ሰዎች መካከል የሚደረግ ኮንትራክት ነው። ወይ ደግሞ እንደ ቢዝነስም እንውሰድ። ሁለት አካላት ተስማምተው ገንዘባቸውን አጋጅተው አዋጥተው አንድ ድርጅት አቋቋሙ። ደን እነዚህ ሁለቱ ሰዎች መካከል አለመግባባት ተፈጠረ። ከዛ ያ የጋራ ንብረታቸው ጣፈ ጊዜያዊ መስተዳድሩ ማለት እንደዛ ነው። ወይ ሸጠን እንካፈል ሊሉ ይችላሉ፣ ወይ ሁላቸው ሁለታችን የራሳችን ንሳብ ሊሉ ይችላሉ። በጊዜያዊ አስተዳደር ውስጥ የህወሓት አባልነት ውክልና የገቡ ሰዎች አሉ። እነዛ ሰዎች የህወሓት ውክልና ከሌላቸው በማን ስም ይንቀሳቀሳሉ? ምክንያቱም የምርጫ ቦርድ አዋጅ አንደኛው የሚከለክለው ድርጅቱ ከፈረሰ በድርጅቱ ስም መንቀሳቀስ አይቻልም ስለሚል እነዛ ሰዎች ምን ይሆናሉ? እኔ ፖለቲካል ኦፒኒየን ነው እየሰጠ ያሉት፣ ሌጋል ኦፒኒየን አይደለም። ሌጋል ኤክስፐርቶች አሉ። ሌጋል ኤክስፐርቶች ሌጋል ሪኮሜንዴሽን ይዘው ሲመጡ ያለውን ፋክት መሬት ላይ ያለውን ፋክት እያናበብን ነው የምንተነትነው። ለእኔ ፕሪቶሪያ ስምምነት ላይ የተወሰነ የሚፈጥረው መንገራገጭ አለ አትሊስት ማለት ነው። ከዛ ትንሽ ከፍ ያለ ሊሆን እንደሚችል ተስፋ አድርጋለሁ። መንገራገጩ ከዛ ከፍ ያለ እንደሚሆን ለመገመት ብዙ አይከብደኝም። ምክንያቱም ህወሓት ከፌዴራል መንግስቱ ጋር ማንኛውም ስራ ይስራ ከተባለ ህወሓት ህጋዊ መሆን አለ። ህወሓት ከብልጽግና ጋር አይደለም እያልኩ ያለሁት፣ ህወሓት ከፌዴራል መንግስቱ ጋር ከፌዴራል መንግስቱ ጋር ማንኛውንም ስራ ለመስራት ፌዴራል መንግስቱ ስራ አብሯቸው የሚሰራው ሰዎች ህጋዊ መሆን አለባቸው። ድርጅቶች ህጋዊ መሆን አለባቸው። ይሄ ማለት ይሄ ህገወጥ ንግድ በየአስፓልት በየመንገዱ ላይ የሚሸጡ ህገወጥ ንግዶች አሉ አይደል? ህገወጥ ንግድ እያለ ደንብ አስከባሪ ሲያባረራቸው የሚውል ከነዛ ጋር ሄዶ ግብይት መፈጸም ማለት ነው። ህገወጥ የሆነ ግብይት ማለት ነው። መንግስት ኮንትሮባንድ ስራ ነው ማለት ነው። ምክንያቱም ህገወጥ የሆነ ትራንዛክሽን ውስጥ ይገባያል፣ ፖለቲካል ትራንዛክሽን ውስጥ። ስለዚህ ህወሓት ህጋዊ ሰውነት ከሌለው ከፌዴራል መንግስቱ ጋር የሚሰራው ነገር የለም። ይህንን ነው የህግ ሰዎች ቻሌንጅ ማድረግ ያለባቸው።
በዚህ ብላችሁ ቁጠሩና እስቲ ደግሞ ደን ወይ ሐሳቡ ገዢ ከሆነ ገዢ ነው ብለን እንሰራበታለን። ዋናው መሰረታዊው ነገር ፕሪቶሪያ ስምምነትን በአግባቡ እናንብበው። ፕሪቶሪያ ስምምነት ውስጥ የተባሉ ነገሮችን እንያቸው። ለህወሓት የተሰጡ ኃላፊነቶች አሉ፣ ለፌዴራል መንግስቱ የተሰጡ ኃላፊነቶች አሉ፣ ለጊዜያዊ አስተዳደሩ የተሰጡ ኃላፊነቶች አሉ። ጊዜያዊ አስተዳደሩ አለ ብንል እንኳን ፌዴራል መንግስቱ አለ፣ ህወሓት የሚባል የለም። ስለዚህ ህወሓት የወሰዳቸውን ኃላፊነቶች ማን ይፈጽማል? በማስም በምን ላይሰንስ ነው ብለን ራሳችንን መጠየቅ ያለብን። ቅድም እንዳልኩት ሌላ ምክረ ሐሳብ መጥቶ የምርጫ ቦርድ ውሳኔውን ሪኮንሲደር የሚያደርግበትና የተወሰነ ጊዜ የሚሰጥበት ሁኔታ ከተፈጠረ ወይ ደግሞ በህወሓት ላይ ይገባኛል በዚህ ስረዛ ውስጥ ኃላፊነት ያለበት አመራር አለ፣ ይሄ ስረዛ ህጋዊ ቢሆንም መፈጸም ያለበትን ተግባር ያልተወጣ አመራር አለ፣ እኛ የህወሓት አባላት ይሆን የህወሓት አመራር ይሆን በዚህ ውሳኔ ተጎጂ ሆነናል የሚል ሰው ወደ ፍርድ ቤት ጉዳዩን ሊወስድ ይችላል። ፍርድ ቤት በነዛ በጥቂት የህወሓት አመራሮች ደካማነት፣ ሴረኝነት፣ ሸፍጠኝነት ሌላው ማጆሪቲው የህወሓት አባል ጉዳት ላይ መውደቅ ስለሌለበት ብሎ ፍርድ ቤት ሊወስን ይችላል ምርጫ ቦርድ ላይ። ምክንያቱም የሀገሪቱ ህግ ተርጓሚ ፍርድ ቤት እስካለ ድረስ የፍርድ ስርዓቱን ሊታይ ይችላል። ኢትስ ዲስፒውተብል ነው የሚሆነው ለኔ። ለምሳሌ አቶ ጌታቸው ረዳ በዚህ የህወሓት ስረዛ ውስጥ እጃቸው ያለበት ለዚህ ነባራዊ ሁኔታ ያጋለጡን አመራሮች አሉ፣ እኛ ከዛ አመራሮች የተለየነን፣ ስለዚህ ይሄ ጉዳይ ዳግም ይታይልን ብሎ ምርጫ ቦርድ ሊጠይቁ ይችላሉ። ከምርጫ ቦርድ ቀና መልስ ካላገኙ ደግሞ ወደ ፍርድ ቤት ሊያመሩ ይችላሉ። ዴን ፍርድ ቤት ምርጫ ቦርድን ካዘዘው ሪኮንሲደር ያደርጋል። የአፍሪካ ህብረት ፓነል ተሰብስቦ እንደው ቢያንስ የተወሰነ ጊዜ ስጧቸውና ባለማወቅ ነው፣ በስንፍና ነው፣ በቸልተኝነት ነው፣ በኦቨር ኮንፊደንስ ነው፣ አንሪያሊስቲክ በሆነ ኤክስፔክቴሽን ነው። ስለዚህ የተወሰነ ጊዜ ስጧቸው፣ በዚህ ተባበሯቸው ቢባል ቢተባበሩ ለኔ ብዙ ክፋት ያለው አይመስልኝም። እውነቱን ለመናገር ትላንትና ብያለሁ። ፐርሰናሊ እኔ ብትጠየቅ ህወሓት ቢፈርስ ቆሜ ላጨበጭብ ይችላል። ያው በሌሎች ላይ ተረት ነው የሚሆነው። ውሾች ተራቡ ተብሎ ፈረሶች አይሞቱም እንደሚባለው የኔ ፍላጎት ይሳካል ተብሎ ህወሓት ይፈርሳል ማለት ብዙም ውሃ የሚያነሳ መከራከሪያ አይደለም። ግን ለትግራይ ህዝብ ኮንሲኩዌንሱን ከተመለከትኩ ደግሞ አይ ይህንን የወንጀል ድርጅት በማፍረስ ዋጋ የሚከፍል የህብረተሰብ ክፍል ካለ፣ በማፍረስ የሚወድም የሀገር ሀብት ካለ፣ በማፍረስ የምንገባበት አላስፈላጊ ግጭት ወይም ጦርነት ካለ ያንን ለማስቀረት ሲባል የሚወሰኑ ውሳኔዎች ለኔ ዋይዝ ናቸው ብዬ ነው የማስበው። ይህንን ካልኩ ለዛሬ ይበቃል። መልካም የሳምንቱ እረፍት እንዲሆንላችሁ እመኛለሁ። እስከዛው ድረስ ዛሬ ስለነበረን ቆይታ ከልብ አመሰግናለሁ። እስከዛው ድረስ መልካም ቆይታ እንዲሆንላችሁ እመኛለሁ። መልካም የእረፍት ጊዜ ይሁንላችሁ። መልካም ምሽት።